አንዳንድ ጊዜ የዚህ ኤግዛክት ወርድ ፋላሲ የሚባል ቴክኒክ የመጠቀም ነገር አለ። ለዛ የሚያመች ጥያቄ አይደለም እኔ የምጠይቀው። ምክንያቱም የተጻፈ ነገር ባለበት ሁኔታ ላይ ስላልተጻፈ ነገር ማውራት ኤግዛክት ወርድ ፋላሲ አይደለም። የተጻፈ ነገር ባለበት ቦታ ላይ የተጻፈ ነገር ነው የምታመጣው እንጂ የተጻፈ ነገር ባለበት ቦታ ላይ ያልተጻፈን ነገር ሰዎች እንዲቀበሉ የኤግዛክት ወርድ ፋላሲ ቲዎሪ ልታመጣ አትችልም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል መጽሐፍ ቅዱስ ባለበት ሁኔታ ላይ አይ እግዚአብሔር የፈጠረው በመጀመሪያ ሌላ ነገር ነው የሚለኝን ሰው እስኪ ሌላ ነገር መሆኑን በሌላ መንገድ አሳየኝ ልለው አልችልም። የተጻፈ አምጣ ነው የምለው። ምክንያቱም የተጻፈ አላ በመጀመሪያ እግዚአብሔር ምን እንደፈጠረ የተጻፈ ባለበት ሁኔታ ላይ ያልተጻፈን ነገር የሚያወራን ሰው በሌላ መንገድ ያልተጻፈ ቃል በቃል ባይሆንም አምጣልኝ፣ ቃል በቃል ነው የምጠይቀው። ምክንያቱም ቃል በቃል የተጻፈ ያለ ጉዳይ ስላለ እግዚአብሔር አንድ ነው የሚል ተጽፎ ባለበት ሁኔታ ላይ አይ አንድም ሶስትም ነው ብለህ ስትለኝ የተጻፈ አንጣ ነው የምልህ። ለምን የተጻፈ አንድ ነው የሚል ተጽፏላ፣ አንድም ሶስትም ነው የሚል ግን አልተጻፈ። ስለዚህ የተጻፈ ሰጠኝ ብዬ ብልህ እንዴ እናንተንም የምትናገሩትን የተጻፈ አምጡ ብዬ እላቸዋለሁ። የተጻፈ ነገር ባለበት ሁኔታ ላይ ከሆነ ያለው አዎ ያስኬዳል። እኛ ግን ኢየሱስ ክርስቶስ አባት መሆኑን መጽሐፍ ቅዱስ የሚገልጽ ማስረጃ አለን። ያን ያለን ኢየሱስ ክርስቶስ በግዕዝ ተናግሯል አላልንም እኛ። ኢየሱስ ክርስቶስ እኔ ሊቀ ካህን ነኝ ወይም እኔ አብ ነኝ ወይም እኔ እንዲህ ነኝ ብሎ በግዕዝ የተናገረው ቃል አለ እስካላልን ድረስ የግዕዝ ቃል ልንጠየቅ አንችልም። እኛ አባት መሆኑን የሚያሳይ የመጽሐፍ ቅዱስ ማስረጃ አለ ብለናል። ያንን እያሳየን ያለን ወደፊትም እናሳያለን። ወልድ ብቻ እንዳልሆነ በብዙ ማስረጃዎች እናሳያለን። የተጻፈን ነገር ግን ሽረህ የተጻፈ ነገር ቃል በቃል አምጣ ስትባል ኢየሱስ ክርስቶስ በግዕዝ እኔ አብ ነኝ ያለበት አምጣ ብለህ መጠየቅ ማለት ግን ዝም ብሎ ጨዋታ ነው። ኤግዛክት ወርድ ፋላሲ አጠይቀኝ የፈለግኩትን ቃል ልጠቀም ብለህ ብትል አያስኬድም። የተጻፈ ነገር ባለበት ሁኔታ ላይ ስለ ኤግዛክት ወርድ ፋላሲ መጫወት አይቻልም። ሰላም 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 ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሁላችሁንም በጌታ በኢየሱስም ሰላም ብያለሁ። እግዚአብሔር ይመስገን። ደግሞ ዛሬ እንደዚህ አይነት ጊዜ እግዚአብሔር ስለሰጠን እግዚአብሔር እናመሰግናለን። አንድ ትሬንድ አለ ሳምንቱን ከሰኞ እስከ ዓርብም እስከ ምንም በቃ በእኛ ጉዳይ ላይ ትንተና እንሰጣለን የሚሉ በቃ ሁሉንም ሰው አምጡልን የሚሉ ሰዎች አሉ። ግን በዚህ ሰዓት ላይ የሉም። እግዚአብሔር ይመስገን። እና ያው ዝም ብሎ በፊት ላይ ለመማር ለማወቅ ይመስለኝ ነበረ። አንዳንዴ ሰው ሳያውቅም መሳሳት ስላለ፣ አሁን ግን በቃ ልምድ ሆነ ማለት ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በተለይ እውቀቱ አለን ምናምን መልስ እንሰጣለን አድርሱልኝ የምትሉ ሰዎች ያው ሁልጊዜ ይገርመኛል የእናንተ ነገር። እዚሁ ቁጭ ብዬ በየሳምንቱ እየጠበቅኩኝ አድርሱልኝ የሚባለው ነገር ምን እንደሆነ አላውቅም። እግዚአብሔር የተመሰገነ ይሁን። ስለዚህ እናንተ ካላችሁ ገብታችሁ እዚህ ቻሌንጅ ማድረግ ይቻላል። እንትኖች አሉ፣ ልናስተምራችሁ የምንፈልገው ነገር አለን፣ ልታውቁት የሚገባው ነገር አለን የምትሉ ወገኖች እንግዲህ ይሄ ጥሩ እድል ነው ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ጊዜ ልክ ከጨርሰን ፕሮግራም ከጨረስን በኋላ እስከ 10 እስከ 15 የሚሆን ክፍል ይከፈትና ከዛ በኋላ ሌሎችን ሰዎች ኑ መግባት የምትፈልጉ ግቡና መልሱ ምናምን የሚል ነገር ዝም ብሎ ይባላል ማለት ነው። እና ያው ብዙ ጊዜ እንደምለው የኛው የዳሜጅ ኮንትሮል አይነት አካሄድ ነው የሚካሄደው። ምክንያቱም እዚህ ላይ መቅረብ አለመቻላቸውን እንትን ለማድረግ ምንድነው እሱን ለመቆጣጠር ሌሎችን ሰዎች ይጠይቃሉ ማለት ነው። እኔ ተናግሬ እዚህ እኔ ባለሁበት ቦታ ያልጠየቁትን ነገር ሌሎች ሰዎችን እየጠየቀን ዝም ብለን ቃላቶች እያቀያየርን ሌሎች ሰዎች እየጠየቀን
እንቀጥላለን የሚል አይነት ነገር ነው ያለው። እኔ እሱ ልክ አይመስለኝም እና እውቀቱ አለኝ የሚል ሰው ደግሞ ሄዶ ቪዲዮ እንሰራለን ያልተባለ ነገር የሆነ ነገር ይቀጥላሉ። የተቆራረጠ ነገር ከሆነ ቦታ ላይ ድምፅ እንደዚህ ብሏል እኮ ምናምን ድምፁን ይቀይራሉ። አንዴ በሴት ድምፅ ያደርጉኛል፣ አንዳንዴ ደግሞ በቁጣ የሚናገር ያደርጉ፣ አንዳንዴ ስፒዱ በጣም ከልክ በላይ ፍጥነት ይጨምሩልኛል። እኔ ራሴ ይገርመኛል እንደሱ እና አንዳንድ እነዚህ ተሰጥኦ ያላቸው ሰዎች አሉ በፍጥነት መናገር የሚችሉ እና የተለያየ የጋዜጠኝነት ሙያ ወይ ደግሞ አንዳንድ ከዛ ጋር የተያያዙ ስራዎችን መስራት የሚችሉ ተውኔት ላይ እንዲህ በጣም የሚያስደንቁ አሉ ተሰጥኦ ያላቸው እና ከዛ በላይ ያፈጥኑኛል በሆነ እና ይህ ሁሉ ስቃይ ምንድን ነው? እና የሚሻለው መንፈሳዊ ነገር ስለሆነ በቃ ህይወት የማትረፍ ጉዳይ ነው። የኔንም ህይወት የሌላውንም የማትረፍ ጉዳይ ስለሆነ መጥቶ ማስረዳት። ከዛ ሰውየው አልቀበልም ካለ መቼስ ምን ይደረጋል? የሰውየው ጉዳይ ነው። መቼም በግዴታ እኛ ለሰው ህይወቱን ልንኖርለት አንችልም እና የምንችለው ነገር ምንድን ነው? ያለውን ነገር ማስረዳት ነው። ስህተት የሆኑ ቦታዎች ካሉ ስህተቱ ቦታዎቹን መጠቆም ነው። እግዚአብሔር የተመሰገነ ይሁን። ያንን ነው ማድረግ የምንችለው። እግዚአብሔር ይመስገን። ስለዚህ እናንተ በተለይ እውቀቱ አለኝ የምትሉ ሰዎች በጣም እንከሬጅ አደርጋቸዋለሁ እንድትመጡና እንድትጠይቁ። እግዚአብሔር ይመስገን። በጣም እንከሬጅ አደርጋለሁ። አንዳንዶቹ ከሄዱ በኋላ ልንገባ ነበረ ምናምን ማለት ነው እንግዲህ የሚባል ነገር የለም። ብቻ የክፍል ከተዘጋ በኋላ ልክ ልንገባ ስንል አመለጠን ይላሉ። ባሲ እንትን ብሎኝ እንግዲህ በየሳምንቱ አለ እና መቶ እዚሁ ነው እንደምንም አድርጎ መሞከር ነው እንግዲህ። ከዛ ውጭ ግን ልመጣ ስል ነበር ልጠይቅ ነበረ እንደዚህ የሚሉ ነገሮች ብዙ እንትን የላቸውም። ያው ካልተመቸም በሚመች ጊዜ መምጣት ነው እንጂ ጥያቄ በተለይ እውቀት አለን እያላችሁ በተለያየ ቦታ ላይ ስለዚህ እኔ ስለማካፍለው እውነት ስህተት አለው ብላችሁ የምትሉትን ነገር ማሳየት የምትፈልጉ ሰዎች አላችሁ። ግን መጽሐፍ ቅዱሳዊ ማስረጃ እስከዛሬ ስታቀርቡ አላውቅም። ስድብ ነው ምናምን ነው ማንጓጠጥ ነው እንጂ የለም መጽሐፍ ቅዱሳዊ ማስረጃ። ይሄ እዚህ ጋር እንደዚህ ያስተማርከው ነገር ማስረጃ የለውም በሚል መሞገት የሚፈልግ ሰው ማሳየት የሚፈልግ ሰው በጣም ነው የምትፈለጉት። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፉት 3 ጥያቄዎችን አንስተናል። 3 ነጥቦችን እኔ የለም መጽሐፍ ቅዱስ ላይ የለም ብዬ የተናገርኳቸው 3 ነገሮች ላይ የተባሉ ነገሮች አሉ፣ ግን መጽሐፍ ቅዱሳዊ ማስረጃ ያልቀረበባቸው። አንደኛው ሕያው እግዚአብሔር በስጋ ተገለጠ ነው መጽሐፍ ቅዱስ የሚያስረዳን። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደተጻፈው ሕያው እግዚአብሔር በስጋ መገለጡን ነው የሚያስረዳን። ሕያው እግዚአብሔር ደግሞ በማቴዎስ ወንጌል ምዕራፍ 16 እና በማቴዎስ ምዕራፍ 16 ቁጥር 16 እንዲሁም በዮሐንስ ወንጌል ምዕራፍ 6 ቁጥር 68 መሰረት ሕያው እግዚአብሔር አብን ለመግለጽ መጽሐፍ ቅዱስ የሚጠቀምበት ቃል መሆኑን አይተናል። ስለዚህ ይህንን እናሳያለን የሚሉ ሰዎች የሚሉ ሰዎች ነበሩ። ማንንም ልናገኝ አልቻልንም። እግዚአብሔር ወልድ በስጋ ተገለጠ ወይም ደግሞ እግዚአብሔር ወልድ እንደዚህ በስጋ መጣ የሚል ነገር አለ የሚሉ ሰዎች ካሉ እንዲቀርቡ አቅርቤ ነበረ። አለ ልክ ያለ ነው የሚመስላቸው። ብዙ ጊዜ ጭንቅላት ምንድነው አሁን ችግር ያለው የአንዳንዶቹ ኦነስትሊ ያለም ይመስላቸዋል እና እንትን ያደርጋሉ ማለት ነው። እንደዛ አይነት ነገር ያስባሉ። ብዙ ጊዜ ስለተነገራቸው ብዙ ጊዜ ስለሰሙ ያንን እንዳለ አድርገው ይቆጥራሉ። ግን ያው ወደ መጽሐፍ ቅዱስ ስንመጣ የለም። እግዚአብሔር ይመስገን ሕያው እግዚአብሔር በስጋ ተገለጠ እንደሚል እንጂ እግዚአብሔር ወልድ በስጋ ተገለጠ የሚባል ነገር መጽሐፍ ቅዱሳዊ እንዳልሆነ
ግን በጣም ብዙ ጊዜ ከመነገሩ የተነሳ ከመደጋገሙ የተነሳ ሰው ያለ ይመስለዋል እና የሚደነግጠው ሲጠየቅ ነው። አንድ ጊዜ ነው በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ ውስጥ ያለው፣ ምንም የሚያደናግር አይደለም። 3 ጊዜ የሆነ ብዙ ቦታ የተባለ ነገር ቢኖር ኖሮ እዚህ ጋር የተባለው ወይም እዛ ጋር የተባለው በሚል አንድ ቦታ ናት ያለችው። እሷም የተሰጠችው ለሕያው እግዚአብሔር። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው ብለናል። ይህንን አሳይተናል። እዚህ ወጥቶም ያንን የሞገተን ሰው የለም። ሁለተኛው በአብ ቀኝ ተቀመጠ የሚል ቃል መጽሐፍ ቅዱስ አልተጠቀመም የሚል አንስቻለሁ። ይህንንም ከመደጋገሙ የተነሳ ብዙ ጊዜ ሄዶ በአባቱ ቀኝ ተቀመጠ እንደዚህ የተባለ ብዙ ጊዜ ስለሚባል ያለ ይመስለዋል ሰው እና ይህንን ደግሞ ያነሳንበት ምክንያት ምንድን ነው? እግዚአብሔር የሚለው ባህሪ ነው የሚል ነገር ስለመጣ እንግዲህ በየጊዜው ይሄ በአንድ አምላክ ላይ የሚደረገው እንትን በየጊዜው መልኩን እየቀያየረ ነው የሚመጣው፣ አፕግሬድ ያደርጋል። ስለዚህ በእግዚአብሔር ቀኝ ተቀመጠ የሚል መጽሐፍ ቅዱስ ላይ አለ። በግርማው ቀኝ ተቀመጠ የሚል አለ። በኃይል ቀኝ ተቀመጠ የሚል አለ። ግን አንፎርቹኔትሊ በፐርሰን ተደርጎ የፐርሰን ምልክት ነው ተብሎ የተቀመጠው አብ በሚባል ቃል ተጠቅሞ በአብ ቀኝ ተቀመጠ የሚል ግን መጽሐፍ ቅዱስ አልጻፈም፣ የለም ብዬ ነበረ። አንዳንድ ሰዎች ያለ መስሏቸው አይ አለ እናሳያለን ብሎ ሞከሩ። ያው እንዳያችሁት ምንም የለም። ያን ማሳየት የሚችል ማንም የለም ማለት ነው። አንዳንድ ጊዜ የዚህ ኤግዛክት ወርድ ፋላሲ የሚባል ቴክኒክ የመጠቀም ነገር አለ። ለዛ የሚያመች ጥያቄ አይደለም እኔ የምጠይቀው። ምክንያቱም የተጻፈ ነገር ባለበት ሁኔታ ላይ ስላልተጻፈ ነገር ማውራት ኤግዛክት ወርድ ፋላሲ አይደለም። የተጻፈ ነገር ባለበት ቦታ ላይ የተጻፈ ነገር ነው የምታመጣው እንጂ የተጻፈ ነገር ባለበት ቦታ ላይ ያልተጻፈን ነገር ሰዎች እንዲቀበሉ የኤግዛክት ወርድ ፋላሲ ቲዎሪ ልታመጣ አትችልም። እግዚአብሔር ይመስገን። ይህንን በተደጋጋሚ ባለፉት ሳምንታት አንስተናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል መጽሐፍ ቅዱስ ባለበት ሁኔታ ላይ አይ እግዚአብሔር የፈጠረው በመጀመሪያ ሌላ ነገር ነው የሚለኝን ሰው እስኪ ሌላ ነገር መሆኑን በሌላ መንገድ አሳየኝ ልለው አልችልም። የተጻፈ አምጣ ነው የምለው። ምክንያቱም የተጻፈ አላ በመጀመሪያ እግዚአብሔር ምን እንደፈጠረ የተጻፈ ባለበት ሁኔታ ላይ ያልተጻፈን ነገር የሚያወራን ሰው በሌላ መንገድ ያልተጻፈ ቃል በቃል ባይሆንም አምጣልኝ፣ ቃል በቃል ነው የምጠይቀው። ምክንያቱም ቃል በቃል የተጻፈ ያለ ጉዳይ ስላለ እግዚአብሔር የተመሰገነ ነው። ይሄ ከኤግዛክት ወርድ ፋላሲ ጋር የሚገናኝ ነገር አለ። የተጻፈ ነገር ባለበት ሁኔታ ላይ ያልተጻፈ ነገር እያወራ በኤግዛክት ወርድ ፋላሲ ቲዎሪ ልትጠቀም አይቻልም። እግዚአብሔር ይመስገን። እግዚአብሔር አንድ ነው የሚል ተጽፎ ባለበት ሁኔታ ላይ አይ አንድም ሶስትም ነው ብለህ ስትለኝ የተጻፈ አንጣ ነው የምልህ። ለምን የተጻፈ አንድ ነው የሚል ተጽፏላ፣ አንድም ሶስቱም ነው የሚል ግን አልተጻፈም። ስለዚህ የተጻፈ ስጠኝ ብዬ ብለህ እንዴ እናንተንም የምትናገሩትን የተጻፈ አምጡ ብዬ እላቸዋለሁ። የተጻፈ ነገር ባለበት ሁኔታ ላይ ከሆነ ያለው አዎ ያስኬዳል። እኛ ግን ኢየሱስ ክርስቶስ አባት መሆኑን መጽሐፍ ቅዱስ የሚገልጽ ማስረጃ አለን ያን ያለን እንጂ ኢየሱስ ክርስቶስ በግዕዝ ተናግሯል አላልንም። እኛ ኢየሱስ ክርስቶስ የተናገረው በግዕዝ ቋንቋ ነው። ስለዚህ ኢየሱስ ክርስቶስ እኔ ሊቀ ካህን ነኝ ወይም እኔ አብ ነኝ ወይም እኔ እንዲህ ነኝ ብሎ በግዕዝ የተናገረው ቃል አለ እስካላልን ድረስ የግዕዝ ቃል ልንጠየቅ አንችልም። እኛ አባት መሆኑን የሚያሳይ የመጽሐፍ ቅዱስ ማስረጃ አለ ብለናል። ያንን እያሳየን ያለ ነው፣ ወደፊትም እናሳያለን። ወልድ ብቻ እንዳልሆነ በብዙ ማስረጃዎች እናሳያለን። በብዙ አቅጣጫ ማሳየት እንችላለን። የተጻፈን ነገር ግን ሽረህ የተጻፈ ነገር ቃል በቃል አምጣ ስትባል ኢየሱስ ክርስቶስ በግዕዝ እኔ አብ ነኝ ያለበት አምጣ ብለህ መጠየቅ ማለት ግን ዝም ብሎ ጨዋታ ነው። ምንም ጨዋታ ነው፣ እውቀት አይደለም። እኛ ኢየሱስ በግዕዝ ተናግሯል ብለን ስላላልን እንደዚህ አይነት ጥያቄ እኛ ጋር ሊመጣ አይችልም። የተጻፈን ነገር ግን ስትሽር የተጻፈ ማስረጃ ትጠየቃለህ ማለት ነው። እግዚአብሔር ይመስገን። በእግዚአብሔር ቀኝ ተቀመጠ የሚል ተጽፏል።
ስለዚህ በሌላ ቀኝ ተቀመጠ የሚል ሌላ ቃል ከፈጠርክ እንደሱ ተብሎ የተጻፈ ማስረጃ ነው የምትጠይቀው እንጂ ዝም ብለህ ኤግዛክት ወርድ ፋላሲ አትጠይቀኝ የፈለግኩትን ቃል ልጠቀም ብለህ ብትል አያስኬድም። የተጻፈ ነገር ባለበት ሁኔታ ላይ ስለ ኤግዛክት ወርድ ፋላሲ መጫወት አይቻልም። ስለዚህ በእግዚአብሔር ቀኝ ተቀመጠ ሚል አለ። በዕብራውያን መጽሐፍ ምዕራፍ 1:3 ላይ ደግሞ በግርማው ቀኝ ተቀመጠ ሚል አለ። በማቴዎስ ወንጌል ምዕራፍ 26 ላይ እንደተጻፈው ደግሞ በኃይል ቀኝ ተቀመጠ ሚል አለ። ስለዚህ የእግዚአብሔር ቀኝ ተቀመጠ ስንል በግርማው ቀኝ ተቀመጠ፣ በኃይል ቀኝ ተቀመጠ ማለት እንጂ ሌላ አካላዊ ከሆነ ፐርሰን በሆነ ፐርሰን ግራና ቀኝ የሚባሉ ነገሮች የሚያስኬዱ አይደሉም ማለት ነው።